ሌላው ነገር የሰውነት ቋንቋችንን ማስተካከል ነው። አይምሯችን ሰውነታችንን ያዘዋል አይደለም? አይምሯችን ሰውነታችን እንዲሆን የሚፈልገውን ነገር ማዘዝ ይችላል። በጣም በሚገርም ሁኔታ ግን ሰውነታችን ደግሞ አይምሯችንን የሆነ ሪያሊቲ ሀፕን እያደረገ እንደሆነ እንዲያስብ ማድረግ ይቻላል። ለምሳሌ ስማይል ይባላል አይደል? ምንም ነገር ቢፈጠር ፈገግ በሉ ይባላል። መስታወት ፊት ቆማችሁ ፈገግ በሉ ይባላል። ምክንያቱም በተደጋጋሚ ፈገግ ስንል አይምሯችን ደስተኛ እንደሆነ ማሰብ ይጀምራል። ለዛ ነው ደጋግማችሁ ፈገግ በሉ የሚባለው። አስተውላችሁ ከሆነ ከሰው ጋር በቀላሉ መግባባት የሚችሉ በራስ መተማመን ያላቸው ተጫዋች የምንላቸው አይነት ሰዎች ብዙ ጊዜ ሰውነታቸው ክፍት ነው አይደለ? የእጆቻቸው እንቅስቃሴ፣ የፊታቸው ኤክስፕሬሽን፣ አቋቋማቸው ሰዎች ማንም ሰው ቀርቦ ቢያናግራቸው ቀለል ያሉ ፈታ ያሉ አይነት ሰዎች ናቸው። ድምጻቸውም የድምጻቸው ቶን የተለያዩ ነገሮችን ከጥግ ሆነን አይናፋር ስንሆን ጥግ የምንይዝ አይነት ሰዎችን ብንሆን ከጥግ ሆነን ግን እነዛን ሰዎች ማስተዋል እንችላለን እና ስናያቸው ኦኬ ለምን ሰዎች ወደ እነዛ ሰዎች እንደሚሳቡ ማየት እንችላለን። እና አይናፋር ስንሆን ግን ምንድን ነው በቃ ራሳችንን ኩሽሽ ነው የምናደርገው። ፊዚክሊ ያስታውቅብናል። ውስጣችን ያለው ማፈር፣ መሸማቀቅና መርበትበት ሰውነታችን ላይ ያስታውቃል ማለት ነው። ትከሻችን ይጎብጣል፣ ጎንበስ እንላለን፣ እናቀረቅራለን። በቃ ወይ የሆነ ጥግ ላይ እንደዚች እያልን ነው ምናምን ፊጂት እናደርጋለን። የሆነ ነገር እየመታን የሆነ አይነት የሰውነት እስርስር ውስጥ ነው የምንገባው ማለት ነው። እና በእርግጥ አንድ ቀን በደንብ ስለ ሰውነት ቋንቋ ቪዲዮ ሰራላቸዋለሁ ብዬ አስባለሁ። ግን ቢያንስ ሰዎች በቀላሉ እንዲግባቡንና ለቀቅ ብለን ሰዎችን ኢንቫይት የምናደርግ አይነት የሰውነት ቋንቋ እንዲኖረን እንዴት ማድረግ እንደምንችል እነግራችኋለሁ። የመጀመሪያው የሰውነት ቋንቋ እጃችን ነው። አንድ ክፍል ውስጥ የሆነ ኔትወርኪንግ ኢቨንት ወይ ምናምን ሆኖ ሰው ጎትቶን ይዘን ከሄድን አይናፋር ከሆንን ሰዎች ሲጫወቱ ሲያወሩ ምናምን እኛ እጃችን እናጣምራለን። እጃችን እናጣምረን እንደዚህ ምናምን ሊሆን ይችላል ምንለውና እጅ ማጣመር ሳነብ ምን ይላል የሆነ አደጋ ኖሮ ይሄ ራሳችንን የመከላከል አይነት ኢነርጂ ነው ያለውና ዲፌንሲቭ ስታንስ ነው። እንደዚህ ማለት ኦኬ በቃ አታናግሩኝ፣ አትጠጉኝ፣ በቃ እንደዚህ ነኝ አይነት ስሜት ነው ያለው ማለት ነውና በተቻለ መጠን ሰዎች ቀለል ብለናቸው እንዲቀርቡን እንዲያወሩን እኛ እንኳን ደፍረን ባንሄድ አትሊስት ዝግ የሆነ አይነት መልእክት እንዳናስተላልፍ እጃችንን ለቀቅ ማድረግ ጥሩ ነው። እጃችን ክፍት ሲሆን ሰብኮንሽስሊ እኛም ለመግባባት ከሰዎች ጋር ለመቀራረብ ክፍት እንደሆንን መልእክት ያስተላልፋል ማለት ነው። ስለዚህ በተቻለ መጠን አይኖ ከለመደብን አስቸጋሪ ነው ለመላቀቅ፣ ግን ቀስ ቀስ ያለ አትሊስት ኮንሽስ ከሆንን እጃችንን ስናጣመር የሚታወቅን ከሆነ ለቀቅ ማድረግ እንችላለን። እዚህ ጋር ማጣበር ብቻ ሳይሆን እዚህ ጋርም እንደዚህ እጃችንን ቁጭ እናደርጋለን። በቃ እጃችን እንዲና እንዲደራርበን የምናስቀምጠው አይነት ባህሪ ያለን እና ሰውነታችን መቆለፍ አይጠበቅብንም። ለቀቅ ስንል ሰዎች ወደኛ የመሳብ እድላቸው ይጨምራል ማለት ነው። ሌላኛው ነገር ትከሻችንና አንገታችን ነው። እንዳልኳችሁ ቅድም በጣም ስለምናፍርና ስለምንሸማቀቅ ሳይታወቀን እንጎብጣለን፣ እንደዚህ ኩምሽሽ ነገር እንላለን እና ቀና ማለት ብንለምድ ትከሻችን እኩል መሆኑን ብናይ በጣም ፐርፌክት እንሆን አይደለም፣ ግን ቢያንስ ለሰዎች ክፍት የሆነ አይነት የሰውነት ቋንቋ ማስተላለፍ እንድንችል ነው እና ከትከሻችን ቀና ሰፋ ብንል እና ደግሞ ደረታችንም ቀጥ ሲል ትንፋሽ እንደ ልብ እንዲተላለፍ ያደርገዋል። ስለ ትንፋሽ ከዚህ በፊትም አውርተናል እና ትንፋሽ እየወሰድን ካልሆነ የባሰ መርበትበት፣ ልባችን መምታት፣ ሰውነታችን ነው የሚዛባው ማለት ነው። ስለዚህ ትንፋሽ ቀለል ብሎ እንዲገባ ቀና ብለን ስንቀመጥ ለሰዎች ክፍትና ቅርብ እንደሆነን ስሜት ስለሚሰጥ ትከሻችንን ፈታ አድርገን ከአንገታችን ቀና ብለን ደረታችንን ለቀቅ እናድርገው። ሌላው ነገር አይ ኮንታክት ነው፣ ወይም ደግሞ አይን ለአይን መተያየት ከሰው ጋር ስናወራ ማለት ነው። አይን ለአይን ከሰው ጋር በእርግጥ የአይን አፋርነት አይ ቲንክ ዴፊኒሽኑም አይን መፍራት ነው አይደለ? በቃ ሰው እንደዚህ ሲያየን ወይም የሰውን አይን እንደዚህ ትኩር ብለን ማየት ምናምን እንፈራለን። ግን አይንን እያየን ካላወራን አንደኛ እየዋሸን ይመስላል። ሳይኮሎጂው እንደዛ ነው የሚለው። ሁለተኛ ያንን ሰው ማዋራት ፍላጎት እንደሌለን አይነት ነገር ነው የሚሆነው። ኢንተረስቱ የለንም የማውራት እንደዚህ እያልኩ አዎ አይደል ምናምን እያልኩ ማውራ ከሆነ ኢንተረስቱ የሌለኝ ነው የሚመስለው ማለት። ሰውን መግባባት ከፈለኩ ደግሞ ያ ሰው የሚያወራውን ነገር እያዳመጥኩት እንደሆነ እንዲሰማው ጥሩ ነው አይደል? ስለዚህ አይንን ማየት አለብን። ምሳሌ ልስጣችሁ። ለምሳሌ
አንድ አዲስ ቢዝነስ አስባችሁ የሆነ ባለሀብት ጋር የእናንተ ቢዝነስ ላይ ኢንቨስት እንዲያደርግ ልታናገሩ ትሄዳችሁ ይባልና ቢዝነሴ እንደዚህ ነው፣ ያው እንደዚህ ነው፣ እንዲህ አይነት ትርፎች አሉት፣ የሚያመጣው ደግሞ ይሄ ነው እያልን ዝም ብለን ሌላ ቦታ የምናይ ከሆነ ይህ ሰውዬ እየዋሸኝ ወይስ አያምንበትም ፕሮዳክቱን ወይስ ምንድን ነው የሚለው እና አምኖን የኛ ቢዝነስ ላይ ኢንቨስት የማድረጉ ነገር እርሱት። ስለዚህ በተቻለ መጠን እምነትን ለመፍጠር ኮኔክሽንን ለመፍጠር አይን በጣም ወሳኝነት አለው። ስለዚህ አይን ለአይን ብንተያይ ጥሩ ነው። አይን ስናይ በእርግጥ ሊጨንቅ ይችላል። 24 ሰዓት ደግሞ ዝም ብለን አይን ላይ መፋጠጥም ትንሽ ሰውን ያስደነግጣል። አረብ ነው የሚያፈጠው ሊያስብልም ይችላል። ስለዚህ 80-20 የሚባል ቴክኒክ አለ። ሂሳቡን እየሰራን እንዋል ሳይሆን ግን የተወሰነ ሰዓት ላይ 80% የሚሆነውን የዛን ሰው አይን እያየን የተወሰነ ሰዓት 20% የሚሆነውን ደግሞ ሌላ ቦታ የራሳችንን እጅ ምናምን እያየን ብናወራው ባላንስ ያደርጋል። አይን ስናይ ደግሞ ሁለቱንም አይን አት ዘ ሴም ታይም ማየት አንችልም። ስለዚህ አንደኛውን አይኑን ከዛ ደግሞ አንደኛውን አይኑን ከዛ ደግሞ አንደኛውን አይኑን ከዛ እያለን አይን ላይን መተያየት በጣም ኮንፊደንስ እንዳለን በራሳችን የምንተማመን ሰዎች እንደሆንን እውነተኛ ነገር እያወራን እንደሆነ ከዛ ሰው ጋር ቆመን ማውራታችንን ኢንጆይ እያደረግነው እንደሆነና የምር መግባባት ያንን ሰው ማወቅ እንደምንፈልግ ስለሚያሳይ ቀስ በቀስ በምታውቋቸው ሰዎችም መሞከር ይቻላል። አዲስ ሰው ጋር መፋጠጥ ሊከብድ ይችላል፣ ግን የምናውቃቸው የሚግባቡን አትሊስት ቤተሰብ፣ እናት ምናምን ጋር እስቲ ትንሽ ሞክሩትና ዲፍረንሱን በደንብ ታውቁታል። ሌላው የሰውነት ቋንቋ ላይ መጨመር የምፈልገው ነገር ፈገግታና ይህ ድምጽ ቶን ነው። የድምጻችን ቶን በጣም ቀንሰን ዝቅ ብለን የምናወራ ከሆነ ሰዎች ረጅም ሰዓት ከኛ ጋር የማውራት ፍላጎታቸው ይቀንሳል። ፈገግም ማንል እንደሆነ እነዛው ማለት ነው። ከሰዎች ጋር ኢንጌጅ እያደረግን እንደሆነ እያዳመጥናቸው እንደሆነ ሲያዋሩን ወይም ደግሞ ሲግባቡን ደስተኛ እንደሆነ የምናሳይበት አንዱ መንገድ ፈገግታ ነው። ስለዚህ ፈገግ ማለት አንርሳ። እንዲሁም ደግሞ የድምጽ ቶናችን በተቻለ መጠን ያው ንጹህ ሳይሆን ሞዴሬት ይሁን። አሁን እንደዚህ ነው፣ አሁን እንደዚህ እያለን የምናወራ ከሆነ እኛን ረጅም ሰዓት የማውራት ኢንተረስት አይኖራቸው። እኛ እኮ ኢንተረስቲንግ ሰዎች ሳንሆን ቀርተን አይደለም። እንዳልኳችሁ ቅድም ጥንካሬዎቻችን ስናስብ በጣም ብዙ ጎበዝ የሆንበት ነገር አለ። በቢዝነስም በአርትም ኢቨን በማንነታችን ራሱ በጣም ጥሩ ኳሊቲዎች አሉ። ግን ያንን ለማውራት ግን ፈገግ ብለን ድምጻችንን ከፍ ብለን አድርገን እኔ እንትና ነኝ፣ እንትና እባላለሁ፣ እንዲህ ነው የምሰራው፣ እንዲህ ነኝ ብለን የምናወራበት ድፍረቱ ያስፈልገናል። እና ቅድም እንዳልኳችሁ ፈገግ ስንል አይምሯችን ኦኬ ደስተኛ ናት ሲያው ብሎ አይምሯችንም ይተባበረናል። እና ፈገግ እንበል፣ ድምጻችንን አንቀንሰው ግድ የለም። ሌላው ነገር ለሪጀክሽን ያለንን ቦታ መቀነስ ነው። ሪጀክሽን ማለት እምቢ ብባልስ፣ ቢሳቅብኝስ፣ እንደዚህ ቢሆንስ የሚለው ነገር ማለት ነው። ትልቁ ነገር እሱ ነው አይደል? በቃ ስናፍር ምንድነው የሚያሳፍረን ነገር? ውርደቱ፣ መሳቁ፣ እምቢ መባሉ፣ ኧረ በስመ አብ መባሉ፣ እነዛ ነገሮች ናቸው። እና ቁጭ ብለን እስቲ እንፈትሽ። ምንድነው what's the worst thing that can happen ይባላል። ምንድነው በጣም ትልቁ መጥፎ ነገር ምንድነው? የሆነች ደስ የምትለኝ ልጅ ጓደኛዬ ብትሆን ብዬ ያሰብኳትን ሄጂ እንዴት ነሽ? እኔ ምህረት እባላለሁ፣ ጓደኛ ብንሆን ምን ትያለሽ? ሻይ ጠጣ አንድ ቀን ምናምን ብላት ምንድነው የሚፈጠረው? አይ እኔ ጓደኞች አሉኝ ትለኛለች። ኦኬ you move on። እና የዕለት ተዕለት ህይወታችን አዲስ ስራም እንዳንሞክር፣ አዲስ ቦታም እንዳንሄድ፣ አዲስ ሰዎች እንዳንተዋወቅ፣ የሆነች ሰው ወይም የሆነን ሰው ለፍቅረኝነት ተመኝተን ሄደን እንዳንጠይቅ የሚያስረንና የሚያሳፍረን ነገር ምንድነው? እምቢ መባል፣ ሪጀክት መደረግ፣ አይሆንም፣ አልተሳካም መባልን ነው የምንፈራውና ያ ደግሞ አይናፋር ሆንም አልሆንም as a human being እንደ ሰው ሁላችንም ያለብን ፍራቻ ነው። ስለዚህ ምንድነው worst case scenarioዎችን መደርደር ይቻላል። ኦኬ እምቢ ብትለኝ እሺ ብትለኝስ፣ እንደዚህ ብለን ስንደረድረው እና አውትካሙን ለማሳነስ መሞከር አለ አይደል? ህዝብ በተሰበሰበበትም ሊሳቅብን ይችላል። በእርግጥ so what ብለን move on ማድረግ አለብን። መሳቅ፣ መዋረድ ምናምን it's an everyday occurrence almost። ስለዚህ ምንም ማለት አይደለም እምቢ መባል፣ ሪጀክት መደረግ ምንም ማለት አይደለም የሚለውን ነገር ካሳመንን ራሳችንን አይናፋርነታችንን ማሸነፍ እንችላለን ብዬ አስባለሁ። ሌላው ይጠቅማል ተብሎ የሚታሰበው ነገር ትንፋሽ መውሰድ ነው። በማንኛውም የማህበራዊ ህይወት ውስጥ ወይም ደግሞ በስራም ቦታ በተለያዩ አጋጣሚዎች የሚያስደነግጠን የሚያሳፍረን ነገር ሲፈጠር አንድ ነገር ለመጋፈጥ ስንሄድ
ሰውነታችን አድሬናሊን ይለቃል ብያቸዋለሁ ከዚህ በፊትም እና ያ ደግሞ ፋይት ኦር ፍላይት ሞድ ውስጥ ነው የሚከተን። ያ ማለት የሆነ ነገር ልንጋፈጥ ወይ ልንጋፈጠው ነው ወይም ደግሞ ሮጠን ልናመልጥ ነው ነገር ማለት ነው። እና ሰውነታችን አደጋ ውስጥ እንዳልሆነ እንዲያውቅ የምናደርግበት አንዱ መንገድ ትንፋሽ መውሰድ ነው። ለምሳሌ አንድ የወደድካትን ሴት ሄደ ለማናገር፣ ለመግባባት፣ ለመተዋወቅ ስትል ያው ኢቭን አይናፋር እንኳን ባንሆን ይሄ ነገር መደንገጣችን መፍራታችን አይቀርም። አይናፋር ስንሆን ደግሞ ይብሳል። ስለዚህ ሰውነታችን በጣም መርበትበት፣ መንቀጥቀጥ፣ ላበላ መሆን ምናምን ስንጀምር ትንፋሽ መውሰድ፣ ትንፋሽ ደግሞ ጥልቅ የሆነ ትንፋሽ መውሰድ 5 ጥልቅ ትንፋሾችን መውሰድ በቂ ነው ሰውነታችን ለማረጋገጥ። እየሄድን እየተራመድንም ሊሆን ይችላል ወደዛ ሰው ወይም ደግሞ ኦኬ በቃ ዛሬ ላዋራት ነው ያችሁትና ከመሄዴ በፊት እስቲ ትንሽ ጊዜ ልተንፍስ ብለን ጥልቅ ትንፋሾችን ስንተነፍስ ሰውነታችን ልቅቅ እያለ ነው የሚመጣው ማለት ነው። እና በተለይ ኦኬ በቃ መዳፈር አለብኝ ዛሬ ይሄን ነገር መሞከር አለብኝ ብለን ከወሰንን በኋላ ሰውነታችን እንዲተባበረን በትንፋሽ ብናረጋጋው በጣም ትልቅ ለውጥ ማምጣት ይቻላል። በቀላሉ ከሰዎች ጋር መግባባት ይችላል። ሌላኛው ነገር አካባቢያችን ላይ ያሉትን ሰዎች ማየት ነው። አንዳንድ ሰዎች በቃ ወይ ስለ ራሳቸው የተሻለ ስሜት እንዲሰማቸው ስለሚፈልጉ ሊሆን ይችላል። እኔ ደፋር ነኝ አንተ ግን ፈሪ ነህ ማለት ኮምፎርት ስለሚሰጣቸው ሊሆን ይችላል። ወይም ደግሞ በሆነ አይደንቲቲ ስለሚያውቁን በቃ ያንን አይደንቲቲያችን በየቦታው ማስታወቂያ የሚያደርጉት ሰዎች ሊሆኑ ይችላሉ። አረ አንተማ ምን በየትኛው ድፍረትህ ደግሞ ያሉ የሚስቁብን ሰዎች ሊሆኑ ይችላሉ። እና አይናፋርነትን የምንላቀቅበት አንዱ ነገር በዛ ማንነታችን የሚያውቁን ሰዎች ጋር ያለንን ሪሌሽንሽፕ አይዘር ማስተካከል ነው ወይም ደግሞ አይ እሱ እኮ ያፍራል በሚል ሰዓት አክቹዋሊ ይሄን ነገር እኮ እየተውኩ ነው፣ ቀስ በቀስ እየተውኩት ነው ብሎ እነዛን ሰዎች እንዲያቆሙ በዛ ስያሜ እንዳይጠሩን በዛ ማንነታችን በየቦታው እንዳያሳቅቁን እና እንዳያሸማቅቁን ማድረግ ይቻላል። ግን በጣም ፐርሲስተንትሊ ለዛ ባህሪያችን እንዲጨማምርና የባስ እንድንሸማቀቅ የሚስቁ እኮ አሉ አንዳንዶች። አረ አንተ ደግሞ በየትኛው ድፍረት ነው እሷ ጋር ሄደህ የምታናግራት? አንቺ በየትኛው የንግግር ስኪልሽ ነው ሄደሽ ሰው ፊት ይሄንን ነገር የምታቀርቢው? ምናምን የሚሉን ሰዎች አሉና አዲሱን ማንነታችንን መቀበልና አዲስ ማንነት ዴቨሎፕ እንድናደርግ የሚያግዙን ከሆነ እሰየው። አዎ እንዴ ድሮ እኮ እንደዚህ ነበር፣ አሁን ግን መቀየር ከፈለግሽ አግዝሻለሁ፣ ኧረ ምንም ችግር የለውም፣ አዲስ ቦታ እንሄዳለን፣ ከእንትና ጋር አስተዋውቅሻለሁ ምናምን የሚሉን አይነት ሰዎች ከሆኑ ጥሩ። ካልሆኑ ግን በጣም ኮምፎርተብል ሆነው በእኛ አይናፋርነት የራሳቸውን ኮንፊደንስ የሚያጎሉ አይነት ሰዎች አካባቢያችን ላይ ካሉ እነሱን ወደ ኋላ መተው ሊኖርብን ይችላል። ወይም ደግሞ ባውንደሪያችንን ማስመር አለብን። ኦኬ እንዲህ እንድትለኝ አልፈልግም ከዚህ በኋላ በዚህ ስም ባጠራኝ ደስ ይለኝ። እሽኩርመሚት ሲሉሽ አክቹዋሊ ከዚህ በኋላ የመሽኮርመም ፕሮግራም ስለሌለኝ እሽኩርመሚት ምናምን ባትሉኝ ደስ ይለኛል፣ አዲስ ሰው ሆኛለሁ ብለን ኢቭን እኛም ባንጀምር እንኳን አትሊስት አካባቢያችን ላይ ያንን ማንነታችንን የሚያስታውሱንን ሰዎች አፍ ማስያዝ ትልቅ ነገር ነው። ከዛ በኋላ እኮ እሺ ደፋሩ ሊሉን ይችላሉ። ከዛ በኋላ አዎ ነኝ እያልን መደፋፈር እንችላለን ማለት ነው። ስለዚህ አካባቢያችን ላይ ያሉ ሰዎችንም ቼክ ማድረግ አለብን። ኮንስታንትሊ የሚስቁብን እና የሚያስቁብን ሰዎች ካሉ በቃ ማለት አለ። ሌላው ነገር አፊርሜሽን ነው። አፊርሜሽን ማለት አወንታዊ ቃላቶች ማለት ነው። አይምሯችን እንደነገርኳችሁ ሰውነታችን የሚያደርገውን ነገር ያምናል። በአፋችን የምንናገረውን ነገር በደንብ ያምናል። እኔ አይናፋር ነኝ። ደናው ደፋሩ ሰውዬ አይናፋር ሆኖ ነው ቁጭ የሚለው በየቀኑ ያንን ነገር የሚናገር ከሆነ። አይናፋር ከሆንኩኝ ደግሞ እኔ ደፋር ነኝ፣ እኔ ተጫዋች ነኝ፣ እኔ ኢንተረስቲንግ ሰው ነኝ፣ እኔ ሰዎች ቢያዳምጡኝ ቢግባቡኝ በጣም ጥሩ የሚወዱኝ አይነት ሰው ነኝ፣ እኔ እኮ በዚህ ጎበዝ ነኝ፣ እኔ እኮ እንዲህ አይነት ጥሩ ኳሊቲዎች አሉኝ ያለን ቢያንስ ለአንድ ወር በጣም ረጅም ጊዜ የማይሆን ለ15 ቀን የሚሆን ለአንድ ሳምንት የሚሆን ጠዋት ስንነሳ መቼም አንዴም ቢሆን መስታወት ፊት የምንቆምበት አጋጣሚ ይኖራል በቀን ውስጥ። ስለዚህ ራሳችንን ፈገግ ብለን እንየው እስቲ። ራሳችንን ቀና ብለን ከደረታችን ቀና ብለን ትከሻችንን ሰፋ አድርገን ትንፋሽ እየወሰድን ለራሳችን መልካሙን ነገሮች እንንገረው። ሰዎች ፊት ስቆም መናገር የምችል ሰው ነኝ እኮ ነኝ፣ እኔ እኮ እንዲህ አይነት ነገሮችን ብናገር በጣም ሰዎች የሚተማመኑብኝ፣ አሃ እንዲህ አይነት ሰው ነህ እንዴ በጣም ጥሩ ብለው የሚቀበሉኝ አይነት ሰው ነኝ። ከዚህ በኋላ አይናፋር ሳልሆን ደፋር ነኝ፣ ከዚህ በኋላ እንዲህ ሳይሆን እንዲህ ነኝ እያልን
አዲሱን ማንነታችንን በአፋችን በደጋገምነው ቁጥር አይምሯችን በዛ ይተባበረናል ማለት ነው ይባላል እኮ አይደል? ብዙ ይሄ ላይፍ ኮቾች ሞቲቬሽናል ስፒከሮች ሲናገሩ ከሰማችሁ ጧት ስትነሱ ዛሬ ጥሩ ቀን ነው የማሳልፈው ብላችሁ ተነሱ ይላሉ። ከዛ ቀኑን ማዘዝ ትችላላችሁ ኦልሞስት ይላሉ አይደለ? ስለዚህ አይምሯችንንም ተግባቢ እንዲሆን፣ ቀልጣፋ እንዲሆን፣ ተጫዋች እንዲሆን ማዘዝ እንችላለን። በአፋችን የምንናገረውን ነገር በተቻለ መጠን ቀና አወንታዊ ስለ ራሳችን ካይንድ የሆኑ ቃላቶችን ብቻ እንዲሆን ቢያንስ በቀን አንድ ጊዜ መስታወት ፊት ቆመን መስታወት ፊትም ባይሆን ወደ ስራ ወክ እያደረግን ሊሆን ይችላል፣ ወደ ትምህርት ቤት፣ ወደ ተለያዩ አክቲቪቲዎች ስንሄድ እኔ ተግባቢ ነኝ፣ እኔ እኮ ሰዎች ቢያውቁኝ ይወዱኛል፣ ስለዚህ ዛሬ አንድ ነገር አደርጋለሁ፣ ዛሬ አዲስ ሰው ተዋወቃለሁ አለን። እሱን ብንሞክረው ጥሩ ነው። መጨረሻ ላይ ማለት የምፈልገው ነገር ደግሞ ዛሬ ቻሌንጅም ላደርጋችሁ የምፈልገው እስቲ ዛሬ አዲስ ነገር እናድርግ። የለመድነው ኢንቫይሮንመንት አለ የተመቸን አይደለም። በቃ አይ እኔ ከሰው ጋር መግባባት ስለምፈራ ቤቴ ነው የምቀመጠው ምንላለን። ከስራ ቤት፣ ከቤት ስራ ነኝ፣ ከትምህርት ቤት ቤት ነኝ፣ ወይ ቤተክርስቲያን ወይ የእምነት ተቋም ነኝ፣ ተመልሼ ቤት ነኝ። የማውቃቸው ሰዎች ብቻ ናቸው እንጂ ሌላ ሰው ጋር መግባባት አልችልም ያልን ሰዎች በጣም ብዙ ሰዎች አለን። እና እስቲ ዛሬ የሆነ ውሳኔ እንወስን። ዛሬ አንድ ስትሬንጀር ላዋራ። ምናልባት ታክሲ ውስጥ የማገኘው ሰው ሊሆን ይችላል፣ ወይ ቢሮ ውስጥ ሊፍት ውስጥ ስገባ የማገኘው ሰው ሊሆን ይችላል። ሰላም እንዴት ነህ እንትን አባላለሁ ብለን እስቲ ራሳችንን እናስታውቅ። አዲስ ነገር እንሞክር እስቲ። በጣም በሚገርም ሁኔታ ማንሞክራቸው ነገሮች ናቸው አሳስረው የሚይዙን እንጂ ልክ እኮ ስንሞክረው እንደዚህ ቀላል ነበር እንደ የምንላቸው በጣም ብዙ ነገሮች አሉና እስቲ ዛሬ ልግባባት ላናግራት ያሰብኳት ልጅ አለች፣ ግን ስላፈርኩ ትቼዋለሁ ብላችሁ ያላችኋት ሴት አዋሯት። ያላችሁትንም ወንድ ከሆነ አዋሪ ውስጥ ወይም ደግሞ አዲስ ጓደኛ መፍጠር ፈልገሽ አንድ አይነት ምናልባት የምትወጂውን መጽሐፍ ይዛ አይተሻት ወይም ደግሞ የምትወደውን የስፖርት ቲም የሚደግፍ ሊሆን ይችላል። ጥሩ ኮመን ግራውንድ ይኖረናል፣ ግን ምን ተብሎ ሰው ጓደኛ ነው ይባላል ብላችሁ ያላችሁትን ሰው እስቲ ቻሌንጅ አድርጉት ራሳችሁንና ተዋወቁት። ከዛ በኋላ ሰርፕራይዝድ ነው የምትሆኑት። አሃ ለካ ዝም ብዬ አይምሮዬ ውስጥ ነው የሳልኩት እንጂ ኢን ሪያሊቲ ግን ነገሩ ቀላል ነው ለካ የሚያስብል ነገር እስቲ ሞክሩ። አዲስ ኢቨንት ሊሆን ይችላል። ከተማ ውስጥ ብዙ ኢቨንቶች ይደረጋሉ። ኔትወርኪንግ ኢቨንትም ቢሆን የሙዚቃም የመዝናኛ ብዙ ነገሮች ይደረጋሉና ወይ ብቻዬንማ አልሄድም እንዴት እዛ ኢቨን ሬስቶራንት ውስጥ ብቻችን መብላት እኮ የሚከብደን በጣም ብዙ ሰዎች አለና ግን እንፈራዋለን፣ ያሳፍረናል ብለን የምናስባቸውን ነገሮች እስቲ ዛሬ እንሞክራቸውና ውጤቱን ስናየው ኦኬ ይሄ ነገር ለካ ማድረግ የሚቻል ነገር። ከትንሽም እንጀምር። ኢትስ ኦኬ። ደግሞ ከትንሽ መጀመር ነው ኮንሲስተንት የሆነ ለውጥ ማምጣት የሚያስችለን። ዛሬ ደርሰን 1 ሚሊዮን ህዝብ ፊት ቆሜ መናገር እችላለሁ የምንል ሰዎች ኤፒክሊ ፌል ስለምናደርግ ደግመን እንዳንሞክር አይነት ነው የምንሆነው። ነገር ግን በትንሹ ነገር በቀላሉ ነገር ብንጀምር ቀስ በቀስ ፍርሃቱ ይለቀናል ብዬ አስባለሁኝ። እስካሁን ድረስ ያወራናቸው ነገሮች እንደሚጠቅማችሁ ተስፋ አደርጋለሁ። ኮሜንት ላይ ጻፉልኝ ሀሳባችሁን። ይሄ ሀሳብ ለዘመድ፣ ለጎረቤት፣ ለጓደኛ ይጠቅማል ካላችሁ ሼር አድርጉ። ከወደዳችሁት ላይክ አድርጉ። ሰብስክራይብ ደግሞ በማድረግ ከዚህ በኋላ የምንለቀውን ቪዲዮዎች እንዳያመልጣችሁ ደውሏንም ተጫኑ። እኔ ምህረት ነኝ።